ይህን ቪዲዮ አንዴ እንመልከተው። የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለቺፕስ ይበትን ካሉ ይህንንም አንዴ እንመልከተው። እኔን አሮጊት እሺ ማን ያዘዋል አንተ ላይ መተት እንዳይልኩ ተጠንቀቅ። ሰላም በያላችሁበት እንዴት ናችሁ? ሆነ ያለው እግዚአብሔር ይመስገን። ሰሞኑ እጅግ በጣም አነጋጋሪ የሆነ ጉዳይ ተፈጥሯል። አርቲስት ዘቢባ ግርማ ባለቤት በኢሱና እንዲሁም ደግሞ በቲክቶከሯ በሄለን መካከል እጅግ ከባድ የሆነ ውዝግብ ተፈጥሯል። ዘዋን እሸቱ እጅግ በጣም የሚገርም መልእክትን አስተላልፏል። ከፕሮግራም መጨረሻ ድረስ አብራችሁ ቆዩ። የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለቺፕስ ይበትን ካሉ በቁሙ ስራ ሳይሰራ የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለቺፕስ ይበትን ካሉ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። ሄለን ታውቃታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማድረግና ካለማድረግ ጋር ሳይሆን ግንኙነቱ የውስጥ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ሰው ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? ኮሜንት ላይ ሀሳባችሁን ግለጹልኝ። የምትባለው ቲክቶከር እንደዚህ የምታደርግ ከሆነ እጅግ በጣም ከባድ የሆነ ችግር እንዳለባት ያመለክታል ማለት ነው። ምክንያቱም አንድ ሰው አብሮት የኖረን ሰው ባሌ ነው ብሎ አብሮት ሲኖር የነበረውን ሰው አስከሬኑን ቤት ወስዶ በማቃጠል አይቀበርም በማለት እንደዚህ የምታደርግ ከሆነ እጅግ በጣም ከባድ የሆነ ችግር እንዳለባት እንግዲህ እህታችን ያቀረበችው መረጃ ቪዲዮ ላይ እንደሚታየው ሄለን አመድ የሚመስል ነገር ብናይ ነገር ላይ በላይ ቁጭ ብላ እያሳየች ትገኛለች። ነገር ግን ይሄ የምታሳየው አመድ የሚመስል ነገር የባሏ አስከሬን ያቃጠለችው ይሁን አይሁን ትክክለኛ የሆነ መረጃ እሷ ስትናገርም አልሰማሁም። ነገር ግን ታሳያለች እና እንግዲህ ይህች እህታችን ያስተላለፈችው መልእክት ትክክለኛ መልእክት እውነት ሄለን እንደዚህ የምታረግ ከሆነ እጅግ በጣም ከባድ የሆነ ችግር አለባት ማለት ነው። እናም እንደዚህ አይነት ሰዎች ዲስኦርደር ያለባቸው ሰዎች ናቸውና ሄለን ወደ ሕክምና ሄዳ ያው ተገቢውን የሆነ ሕክምና እንድታደርግ ለዚህም ነው እንግዲህ ሰሞኑን እጅግ በጣም አነጋጋሪ የሆነው ከአርቲስት ዘቢባ ግርማ ባለቤት ከኢሳያስ ጋር እጅግ ከባድ የሆነ ጦርነት የገጠመችው ማለት ነው። እስኪ ቪዲዮውን ላሳያችሁ። እሺ አንተ ወጣት ሆነ 7 አይነት ሽበት ያወጣ ሰውዬ ቆጥር ነበር። ትዝ ይላል። ይሄ ጺምን እቆጥርልህ ነበር እኮ ስንት ወጣ አሁን ምናምን እያለ እቆጥርልህ ነበር ባይ እናም እንግዲህ ሄለን የምትባለው ቲክቶከር ቲክቶክ ላይ ቁጭ ብላ ስለ ኢሳያስ፣ ስለ ኢሱ፣ ስለ ዘቢባ ባል እጅግ በጣም አነጋጋሪ የሆነ መልእክት ያስተላለፈች ትገኛለች። እናም ኢሱና ሄለን እጅግ በጣም የሚገርም የፍቅር ግንኙነት እንደነበራቸው እንዲሁም ደግሞ ሊጋቡ ሲል ሄለን በገዛችለት ወይም ደግሞ ባሰራችለት ሱፍ ዘቢባ ግርማን ሄዶ እንዳገባም ስታወራ ነበር ማለት ነው። እና ላይ ቁጭ ብላ እንግዲህ ኢሱን በዚህ መልኩ እጅግ በጣም በሚገርም ሁኔታ እየሰደበችው እያዋረደችው ነበር ማለት ነው። ነገር ግን እሱ የሰጠው ምላሽ በጣም የሚያስገርም ነበር። እንደምንላችኋል የቲክቶክ ፋሚሊዎቼ፣ ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቪዲዮም ደርሷል። እና እኔ ሴትዮዋ አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ወረድ ያውቃል፣ ባለቤት ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮች መልስ መስጠት ስላለብኝ የመጣሁት። ይህ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ምን አድርጋት ምን አላውቅም፣ ቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም። ልጆቼን ሳይ እኔ ክርስቲያን ነኝ።
በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነው እና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወት አይቻት ማላቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤት በዚህ መልኩ ወጥቶ በራሱ የቲክቶክ ፔጅ ላይ ጭራሽ የማላቃት ሴትዮ ካገባሁ በኋላ መጣ እንደዚህ ማለቷ እጅግ በጣም ያስገርማል የሚልም ምላሽም ሰጥቷል። እንዲሁም ደግሞ ከዚህ በፊትም አይቷት እንደማያቃትም ምንም ግንኙነት እንደሌላቸውም እንግዲህ ምስክርነት ሰጥቷል። ውሸት ሲደጋገም እውነት ይሆናል የሚልም እንግዲህ እጅግ በጣም የሚያስገርም ንግግርና ጽሑፍንም ጽፏል ማለት ነው። እንግዲህ ትልቁ ሚስጥር ሄለን ጓደኛው ከሆነች የኢሱ ጓደኛ ከሆነች ፍቅረኛው ከነበረች ዘቢባን አግብቶ 2 ልጅ እስከሚወልድ ድረስ የት ቆየች ነው በጣም ትልቁ አነጋጋሪ የሆነ ነገር። እስካሁን ለምን ዘገየች? 2 ልጅ ከወለደ በኋላ መጣ የሰው ትዳር ለመረበሽ ይሄን ያክል ጥረት ማድረግ እኔ ተገቢ ነው ብዬ አላስብም። በበኩሌ እጅግ በጣም የሚገርም ነው። ጉድ በነገር ፈርተ ነው ወንድሜ። ምን ነው ግራ ገባኝ። ኤኒዌይ ጋይስ ሄለን ሳይኮሎጂ እንግዲህ ቬሎ ይዛ መጥታ ሊያገባኝ ፕራሚስ ገብቶልኝ ቃል ገብቶልኝ ጥሎኝ ሄደ ምናምን እያለች እያወራች ነው። አላቅም ሳይኮሎጂ እየተጫወተች እንደሆነ የሰውን ስሜት ሰብስባ ሴትዮ ከባድ ሴትዮ ናት። አላርለ ቬሎ ለባሾችን ሰብስባ ለቅዳሜ ቀጠሮ ይዛ ልትመጣ እንደሆነ አላቅም። ግን ወንድማችን ወጥቶ ኧረ እኔ ምንም አላቃትም ውስጤም እንደሚያውቀው እኔም እንደማውቀው ምንም የማውቃት ነገር አይደለችም እና በጣም ፕሊስ አሳውቁልኝ በጠብጥ ስለሚችል ገና ጌሙን ፈርተሽ እንደዚህ አንቺ ሴትዮ እንዴ እኔ ኩላሊት የለኝ ብለሽ እንዳትመጪ። ኢሱን ላገባበት የነበረውን ቬሎ ለብሼ ቲክቶክ ላይ መጥቼ ጌም አደርጋለሁ የሚልም የተለያየ ንግግርም ስታደርግ ነበረ እና በጣም የሚገርምና የሚያስቅ ነገር ነው። ኤኒዌይስ ሌሎቹ ሰዎች ደግሞ በዚህ መልኩ እንግዲህ ኢሱንና ሄለንን አጋብተዋቸው ነበረ ማለት ነው። እስኪ ላሳያችሁ እሱንን ቪዲዮ። ታዩት ያከበብኩበት ቦታ ኦስሎ ይላል። ኦስሎ ማለት የኖርዌይ ዋና ከተማ ነው። ኢሱ ግን ኦስሎን አላቃትም፣ ኦስሎም ሄጄ አላቅም፣ ሄለንንም አላቃትም ብሎ ሽምጥጥ አረገ። እኔ ግን ኦስሎ ላይ ኢሱን አውቀዋለሁ። ሰኞ ኦስሎ ላይ ስታቫንገር የሚባል አዳራሽ ውስጥ ስፖርት ያሰራን ነበር። አርባርብም እንደዚሁ እዛው ክርስቲያን ሳንድ የሚባል አዳራሽ ውስጥ ኦስሎ ላይ ስፖርት ያሰራን ነበር። እኔ እንደውም ከሱ ጋር ብቻ ነበር የሚገጥመው፣ እኔን የሚገጥመኝ ሰው አልነበረም። እሱንም አሸንፏለሁ፣ ብዙዎቹንም ስለማሸንፋቸው እሱ ነው ግን የሚያሰራን የነበረው። በጣም ጎበዝ ነው። ስለዚህ ኢሱ አትዋሽ። ሌሎቹንም መረጃ ከማውጣቴ በፊት ያቤት ኢሱ ዱሸነር ይሄ ኖርማሊ የውሸት የሆነ ዜና ነው። ምክንያቱም ፎቶአቸው እንዲሁም ደግሞ ከጀርባ ያለው ፒክቸር በኤአይ ጄነሬትድ አድርገው በእንደዛ አይነት መልኩ ፎሎወር እንዲሁም ደግሞ ሰብስክራይበር ለማግኘት የሚያደርጉት ነገር ነው። ትክክለኛ የሆነ ኢሜጅ ወይም ደግሞ ትክክለኛ የሆነ ቪዲዮ አይደለም ማለት ነው። በኤአይ ጄነሬት አድርገው በዚህ መልኩ ህዝቡን ለመሸወድ ወይም ደግሞ አብረው እንደነበሩ ለማሳየት የተሰራ ቪዲዮ ነው ማለት ነው። እጅግ በጣም ይገርማል። ወደ ሌላው መረጃችን ስናልፍ እንግዲህ ማን ያዘዋል እሸቱ የተለያዩ ሰዎችን እያቀረበ ፖድካስቱ ላይ ይጋብዛቸው ነበረ። ከነዚህ መካከልም እንግዲህ በተለያየ የዛር ወይም ደግሞ በመተት ምክንያት ህይወታቸው የሚበላሹ ሰዎች አሉና እሱ ላይ ማን ያዘዋል አንተ ላይ መተት እንዳይልኩ ተጠንቀቅ። ስለ መተት ማውራት አብዝተሃል ያላችሁ ሳይልኩብኝ ነው እንዲህ ያለሁት። ቪዲዮዎቼ እንዳይታዩ ሞቲቬሽንን እንዳጣ ህዝቡ ዝም ብሎ እንዲጠላኝ ኔጌቲቭ ኮሜንት እንዲበዛ ቢዝነስ ውጥንቅጡ እንዲወጣ ሳይልኩብኝ ነው እንዲህ ያለሁት። እግዚአብሔር በአባቴ በኢየሱስ ክርስቶስ ቸርነት እንጂ ልሞትላቸው ደስ ይላቸዋል። አንተ ላይም አንቺ ላይም ተልኳል። አትፍሯቸው። እንዴት ተስፋ ትቆርጣላችሁ? አንዳንዶቻችሁ ደግሞ ድጋሚ ያሳድሱብናል። ጸሎት ስናደርግ ይልኩብናል። ጸበል ደርሰን ሲመጣ እንደገና ይልኩብናል። ስጋው ደግሞ ስንቀበል አቻላቸው ምን አይነት አለኛ ናችሁ ምትሉ ሰዎች አላችሁ። በእግዚአብሔር እንዴት ተስፋ ይቆረጣል? በአምላክ እንዴት ተስፋ ይቆረጣል? ይሄውላችሁ ጸሎታችሁ ማይሰማው ክፉ
ሆናችሁ ስለያዛችሁ ነው። እግዚአብሔርን ስለረሳችሁት ነው። በመንገዳችሁ ከአምላካችሁ ከኢየሱስ ክርስቶስ በላይ ገንዘብ፣ ልጅ፣ ስራ፣ ህንፃ፣ ስልጣን፣ ዝና እያላችሁ ስታሳድዱ ይገቡላችኋል። እግዚአብሔርን እንያዝ፣ አንፍራ። አምላካችንን እንያዝ፣ አንፍራ። ኃይል እሱ ጋር። በጣም ህይወታቸው የተመሰቃቀለ እጅግ በጣም ብዙ ነገር ውጣ ውረድ ያሳለፉ ሰዎች አብዛኛውን ጊዜ ማን ያዘዋል እሸቱ ላይ ቀርበው የተለያዩ ሰዎችንም የማየቱ ወይም ደግሞ የመስማቱ እድልም ገጥሞኛል። እናንተም እንግዲህ የማን ያዘዋልን ፖድካስት ካዳመጣችሁና ከሰማችሁ እጅግ በጣም ከባድ የሆነ በመንፈስ ላይ የተለያዩ መንፈሶች ሰዎች ላይ በመላክ ወይም ደግሞ እንግዲህ በማሳበድ እጅግ በሚያሳዝን ሁኔታ በጣም ብዙ ነገር እየተደረገ ይገኛል እና እንግዲህ ማን ያዘዋል ላይም ተጠይቆ ነበር። የሰጠው መልስ ነው ልከውብኛል፣ ቪዲዮዎች የማይታዩም እያለ ነው። እና ማንም ሰው እንግዲህ በፈጣሪ የሚያምን ከሆነ ሁሌም አሸናፊ እንደሆነ አምናለሁ ማለት ነው። እናንተስ ምን ትላላችሁ? ብሩክ ኒውስ እጅግ በጣም ከባድ የሆነ ተቃውሞ ገጥሞታል። ጋዜጠኛ ኤልያስ መሰረት ስለ ብሩክ ኒውስ የጻፈውን ነገር አይታችኋል። የተፈጠረው ነገር ባጭሩ ላስረዳችሁ። ኢትዮጵያ ብሩክ ኒውስ ጋዜጠኛ ኤልያስ መሰረት ስለ ብሩክ ኒውስ የጻፈውን ነገር አይታችኋል። የተፈጠረው ነገር ባጭሩ ላስረዳችሁ። ኢትዮጵያ የሚገኘው የፈረንሳይ ኤምባሲ እንግዲህ ኬንያ ነው የሚዘጋጀው ፕሮግራም ኢትዮጵያን ወክሎ ብሩክ ኒውስ እንዲሄድ ጋብዞት እንግዲህ ብሩክ ኒውስ አሁን ኬንያ ነው የሚገኘው። የተለያዩ ዘገባዎችንም እየሰራ ይገኛል። ይህንንም አይታችኋል ብዬ አስባለሁ። ከዛ በኋላ እንግዲህ የፈረንሳይ ኤምባሲ በራሱ ፔጅ ስለ ብሩክ ኒውስ ጽሁፍ ጽፎ ኢትዮጵያን ወክሎ የሄደው እሱ እንደሆነ ጽሁፍ ጽፎ ፖስት ያደርጋል ማለት ነው። ከዛ በኋላ ያንን ጽሁፍ ስክሪንሾት አድርጎ ኤልያስ መሰረት አንድ ጽሁፍ ፖስት አድርጓል። በዚህም ጽሁፍ ላይ በዋነኝነት ይሄ ነገር በጭራሽ ትክክል አይደለም፣ ብሩክ ኒውስ ሶሻል ሚዲያ ላይ ከተለያዩ ዜና ምንጮች እያመጣ ዜና የሚሰራ ልጅ ነው፣ ስለዚህ በጭራሽ ትክክል አይደለም፣ ይሄ እድል ለሌሎች ጋዜጠኞች ነበር መሰጠት የነበረበት የሚል አስተያየት እና ብዙ ትችቶችን አስቀምጠው ስለ ብሩክ ኒውስ ጽፏል ማለት ነው። ከዚህ ጽሁፍ በኋላ እንግዲህ ሰዎች የተለያየ አስተያየት እየሰጡ ነው። ግማሾቹ ሰዎች እንግዲህ ኤልያስ መሰረትን መልሰው እየተቹ ነው። ማለት ብሩክ ኒውስ ከዚህም በፊት እኔ የመጀመሪያው ዜና ምንጭ ነኝ፣ የራሴ ሪፖርተር አለኝ ብሎ አያውቅም። ከዚህ በፊት ራሱ በግልጽ ከተለያዩ ዜና ምንጮች ተጠቅሜ ነው ዜና የምሰራው በሚል በግልጽ ተናግሯል። እናም እንግዲህ ይሄ ነገር እሱን ሊያስተቸው አይችልም። ሌላ ደግሞ መስፈርቱን አውጥቶ እሱን የወሰደው የፈረንሳይ ኤምባሲ ነው። ስለዚህ ፈረንሳይ ኤምባሲ አምኖበት ከወሰደው የፈረንሳይ ኤምባሲ ነው መጠየቅ ያለበት እንጂ ብሩክ ኒውስ እዚህ ጋር ምን አጥፍቶ ነው ይሄ ልጅ የሚተቸው የሚል አስተያየት ሰጥተዋል ማለት ነው። ሌላ ደግሞ እንደዚህ ቲክታከሮችን የምትተቹ ከሆነ ልክ አይደለም ብላችሁ የምትተቹ ከሆነ ጥሩ የሚሰሩ ቲክታከሮችን ደግሞ መቼ ስታበረታቱ አየናችሁ የሚል አስተያየት የሚሰጡ ኤልያስ መሰረትን በተቃራኒ ሆኖ ሲተቹ መልሰው ኤልያስን ሲተቹ የነበሩ ሰዎች አሉ ማለት ነው። በተቃራኒው ደግሞ ኤልያስን ደግፈው ኤልያስ መሰረት የተናገረው ነገር 100% ትክክል ነው የሚሉ ሰዎች አሉ። ኒውስ እንግዲህ ሰሞኑን አፍሪካን ወክሎ የፈረንሳይ መንግስት እንዲመጣ ወይም ደግሞ እንዲሄድ አድርጎታልና ከነዚህ መካከልም እንግዲህ ኤልያስ መሰረት በፌስቡክ ፔጅ ላይ አነጋጋሪ የሆኑ ነገሮችን ሲጽፍና ሲያስተላልፍ የምናውቀው ብሩክ ኒውስ መሄድ የለበትም፣ ሌሎች ሰዎች ጠፍተው ነው ወይ በሙያው ዘርፍ መሄድ አለባቸው የሚል ጽሁፍም ጽፏል ማለት ነው። እና ይሄ ጽሁፍም ከተጻፈ በኋላ እንግዲህ ሰዎችን ከሁለት ጎራ ከፍሏል። እናንተ የተሰማችሁ አስተያየት ምንድነው? ኮሜንት ሴክሽን ስራ አጋሩን። የዛሬው መረጃ ነበር።